ችግር የለብንም እኛ የገባነው ዴቭ ጋር ነው የገባነው እንጂ አንተ ጋር አይደለም የገባነው። አንድ ጊዜ አይ ዶንት ኬር ያልኩት ለምንድን ነው? አይ ዶንት ኬር ያልኩት ለምንድን ነው? ኬት ዴቫ ቤቱን ትመራዋለህ አንተ ፕሊዝ። አንድ ጊዜ አቤላ ኤርሚ ሁላችሁም ቆይ አንድ ጊዜ አቤል የሚያስጨው ምንድን ነው? ምንድን ነው የሚያስጨው? አንተ ራስህ አይ ዶንት ኬር እያልክ ያለው እኛ አቤላ ማንን ነው? አይ ዶንት ኬር ያልኩት ማንን ነው? እንግሊዝኛውን ዛሬ ነው እንዲያወቀው። አይ ዶንት ኬር ኤፊ አቤላ ቆይ ዛሬ ነው ያወቀው። እኛ እኮ ሰላም ሊፈጠር አይደል እኮ የመጣነው እኮ ሰላም ለመፍጠር ነው። አቤል ምንድን ነው የምትሰራው? ቆይ አቤላ እንግሊዝኛውን ዛሬ ነው ያወቀው ትለኛለህ። ታዲያ አይ ዶንት ኬር ብለህ ልትሞት ነው? አይ ዶንት ኬር ያልኩት እኔ እሱ ስፔሲፊክ አድርጎ ነው ያለውበት ሲል አንተ ስላለበት አያገባኝም እኔ ስለ ሉተራ ነው እያወራ ያለሁት ነው ያልኩት። ሰላም ማንፈጥር ከሆነ በቃ እንለያይ ዴቭ። በቃ በቤት በውስጥ እናደርገዋለን። ዲስሪስፔክት እያደረግህ የምታወራ ከሆነ መለያየት ትችላለህ። ኤርሚ ፕሊዝ በል አንተን ማን ጠራ? አላውቅም። ሲጀምር አንተን ማን ጠራ? እዚህ ውስጥ ምን የምን አትርሱኝ ባይ አላውቅም። አንተን ሚዩት አድርግ። ከአንተ ጋር ላውራ አንተንም አላውቅም። ማንም ነህ ምንም አላውቅም። ይጥም አንተንም ነው ወይ ራስህ እንደ ፌመስ ወንጌል ሰባኪ አትቁጠር። ራስህ አይዞህ በቃ በጣም የምታሳዝነው አቤል ፕሊዝ ሳሚ ቆይ የራስ ጉዳይ እንደዛ ዲስሪስፔክት እያደረገ እንዲያወራ አንፈልግም። እኛ ዲስሪስፔክት እያደረገ ያለውን ደግሞ አላልኩም እያለ እንዲያወራ አንፈልግም። ዴቪ ምናወራ ከሆነ ከቻልክ በሪስፔክት ነው የምናወራው። ሲመች ዴቫ ሶሪቴቭ ጋር ስትመጣ እናወራለን። እሺ በጣም ይሄ አቤል በጣም ታሳዝናለህ በእውነት ሳሚ። ቆይ ቤቱን ይምራው ሳሚ። እያየ እኮ ነው እኔ ምንም አላልኩትም። አንደኛ ይኸውልህ ኤፊን የጠራ ነው ሰላም ዲስሪስፔክት እያደረገውን እያወራ ያለው አንተ ነው ገብተህ እንደዛ ያልኩህ። ዴቭ ቶለሬት አድርጎታል አይደል? ዴቭ እኮ ቶለሬት አድርጎት በቅንነት እያወራው ነው ያለው። እኛ የመጣነው እንጂ ነገሮች አቤል ትክክል አይደለም። ሳሚ ቆይ ነገሩን አናርዝመው፣ ወደ ዴቭን መልሰው ጉዳይ እኮ በቃ እኛ ሳናወራ ሰላም እየፈጠሩ ነው። እያወሩ እኮ ነው። ዴቭ ማን ነው? ዴቫ ቶለሬት እያደረገ ነበር። ኤፍሬምን ጥራውና አሁን ኤፊም ስለወጣ እሱን አስገቡትና ይግባና ሰላም ይፈጠር እኮ በቃ ተመልሶ ይግባ። አሁን እሱን ትተን ዴቭ ያውራ። በቃ ተመልሶ ገብቶ አንድ ሰው ዲስሪስፔክት ካደረገ የምናወራበት ጉዳይ ነው። ሲጀመር ወንጌል ማን ነው ዲስሪስፔክት ያደረገው? አይ ዶንት ኬርን ዛሬ ነው ያወቀው ምናምን የሚሉ የጻፈ ቃሎችን አንድ ጊዜ ሁላችሁም ቆይ ሳሚ ይኸውልህ አንድ ነገር መታወቅ ያለበት የሆነ እርስ በራሳችን ስንነጋገር በመከባበር እንትን መሆን አለበት አይደለ? ሰላም ለመፍጠር ከሆነ ነገሮችን ለመፍታት ከሆነ በመከባበርና በሪስፔክት መሆን አለበት። እውነት ነው። እኔ እሱን ሪስፔክት አድርጌ ነው ሳወራው የነበረው ኤፋ እያልኩ ነው ሳወራ የነበረው እና ዲስሪስፔክት አይነት ነገር እኔ የኔን ቸርች አንተ ስለምትሄድበት ቸርች አይ ዶንት ኬር ምናምን ስባል ይሰማኛል፣ ሆት ያደርጋል። ገባል? የኔ ቸርች ነች፣ የኔ ኮንፌሽን ነው። እንደዛ በሚሆንበት ሰዓት እኔ ብቻ አይደለሁም እንዳለ አሁን የምታያቸውና አቤል ታችም ሉትራን የሆነ በሙሉ ይናደዳል። ይሄ እንትን ነው የሚፈጥረው፣ የባሰ ዲቪዥን ይፈጥራል፣ የባሰ ልዩነት ይፈጥራል። አንደርስታንድ እኮ ዴቪዬዋ አሁን እሱ ያለው መሰለህ ዲፍረንሳችሁ ስለ አይኤልሲ ሲነሳ አንተ እያልክ ያለኸው ከሳክራሜንታል ፌሎሺፕ አንጻር ነው እያወራ ያለው። ማን ነው ኤፊ ደግሞ እያወራ ያለው ከአዘር ዲኖሚኔሽን ጋር ያለውን ከኦፕሬሽን ነው። ለምሳሌ ፐብሊክ ስቴትመንት ኦን ሞራል ላይፍ ላይ፣ ኤዱኬሽን ላይ፣ ሁማኒታሪያን የሆነ ነገር ላይ በእንደዚህ አይነት ነገሮች ላይ ያለውን ፌሎሺፕ እያወራ ነው። እሱ አጋርነትና ፌሎሺፕ አንድ ነው እንዴ? አንዴ ቆይ ፕሊዝ። ኮኦፕሬሽን ቨርሰስ ፌሎሺፕ ይለያያል። ይገባኛል ታዲያ ለምን እኮ እሱን ይኸውልህ እያደረገ ነው። ቆይ አንዴ ኤርሚ ከዴቭ ጋር ላውራ አንድ ጊዜ ፕሊዝ። ኦኬ እኔ አሁን እያልኩ ያለሁት ልዩነታችን እንዳለ ሆኖ ኦኬ ተነጋግረን አይኖ ማን ነው ኤፋ ተናዷል፣ ተበሳጭቷል። ቅድም ነግሮሃል ምክንያቶቹን። አንተ እነዛን ነገሮች ፐርፐዚ እንዳላረክ እናውቃለን። እኔ ምስክር መሆን እችላለሁ። የምታደርጋቸው ማን ነው እንትና ጋር ዮኒ ማኛ ጋር ስትገባ በቅንነት ነው። የምትጽፋቸው ነገሮች ትምህርትን ከማስተማር አንጻር ነው። ይህንን ነገር ደግሞ እኛ አንደርስታንድ አላረቅ መጀመሪያ እኔም ፐርሰናሊ አላረኩም ነበር። ኦኬ ስለዚህ ግን አሁን ያለውን ነገር በሰላም በፍቅር ያለውን ነገር አስተካክለን ተባብለን መስራት የምንችለውን ነገር የእግዚአብሔርን ወንጌል እንሰራለን ተባብለን አይደለን እንዴ? ይሄን ሁላ ቶሎሬት እያደረግህ አንተ እሱ እንደዛ በጣም እንትን ሆኖ ምንድነው ኢገር ሆኖ ሲናገር ቶሎሬት አድርገህ ተሸክመኸው ሌሎች ልጆች መጥቶ ሌላ ሰዓት መፍጠር አልነበረባቸው። ከቻላችሁ ይግባና ማነው ኤፊ ያለውን ነገር አስረድቶ በሰላም ነገሮች ቢቋጩ 1000 ምናምን ሰው አለ። ከታች የሚደረገውን ነገር ታያላችሁ።
የእናንተን ጥል የሚወዱ የእናንተን እንትን ምንድን ነው መለያየት የሚወዱ ሰዎች ናቸው ከታች ኮመንት የሚያደርጉት። ስለዚህ አትሊስት እንደ እግዚአብሔር ሰው ሪስፖንሲቢሊቲ እንዳለው ሰው ዴቭን አንተ ኃላፊነት አለብህ፣ ታላቅ ነህ፣ የእግዚአብሔርን ነገር የምትሰራ ሰው ነህ። ማነው ኤፊም ደግሞ እንደዚሁ። ስለዚህ አንድ በሚያደርገን ነገር ላይ አንድ ነን። በቃ በሱ ነገር ላይ እናውራ ነው፣ ሰላም እንፍጠር ነው ከሁሉ ነገር በላይ እና ምችሉ ከሆነ ፕሊስ ግቡና ጥሩትና ኤፍሬምን እንደዛ ይደረግ። አቤላ በእግዚአብሔር ፕሊስ። ያ ግን አሁን ኤፊ በሚናገርበት ቶን ልክ ዴቮ የለም ኤፍሬም የለም ወጥተዋል። ፈለኩት ለማስገባት በዚህ ቶን መነጋገርና መግባባት አንችልም። ሳሚ በዚህ ቶን መነጋገርና መግባባት በጣም አንችልም። ለምን? ምክንያቱም እኛን ሀት የሚያደርግ ነገር ነው የተናገረው። አንድ ነገር ልላችሁ ገብቼ ነው። በጣም ግን ይቅርታ ያለ ፍቃድ ስለተናገርኩኝ። ትላንትና ዴቭ እኔ አላውቅህም ከይቅርታ ጋራ። ትላንትና ግን የሆነ ማኛ ቤት ሲነጋገሩ ኦርቶዶክስ ወንድሜ ኤፊ አንተ እንደዚህ ነበራችሁና ኤፊና አንድ የኦርቶዶክስ ወንድማችን ሲነጋገሩ አንድ ወርድ ተናግረ ዛሬ ጠዋት ሁሉ መንገድ ላይ ስናገረው ነበር እና አሁን ሻክት ስላረጋችሁኝ ነው። ምን አልክ መሰለ? እናንተ ስትነጋገሩ በመከባበር አውሩ። የማያምኑ ክርስቶስን የማያውቁ ሰዎች፣ ክርስቶስን አቶል የማያምኑ ሰዎች ከታች እያዳመጡ ነው እና በፍቅር እናርገው ብለህ ዛሬ ጠዋት ራሱ ዋው ምን የሚገርም ልጅ ነው፣ ደስ የሚል ነገር እንትና አልደረገን እና አሁን ኦርቶዶክስ ካቶሊክ ምናምን በክርስቶስ የሚያምን በሙሉ ዓለም ቁጭ ብላ ትስቅብናለች። የማያምኑ ሰዎች እንዴት ነው ወንጌል የሚነገራቸው? እና አንተ ዛሬ የተናገርከውን ትላንትና ዛሬ ጠዋት አስበው ነበርና አሁን በአጋጣሚ ስገባ ደግሞ ይሄ እንደዚህ አይነት ጦርነት ታዲያ ለሁላችሁም ነው። ግን ይሄንን ቃል የምለው በብዙ አክብሮት ዝቅ ብዬ ነው ግን የምናገረውና እዚህ ጋር ኦርቶዶክሶች አላችሁ፣ ካቶሊኮች አላችሁ፣ ፕሮቴስታንቶች ብቻ ሁላችንም ክርስቲያን እንባልና ጌታ ኢየሱስ ዝቅ ማለትን ታዲያ እናንተ ቃሉና ቃልን የምትሉ ሰዎች ዝቅ ብላችሁ መነጋገር እርስ በርስ ካልቻላችሁ እኛ ከማን ሌሎቹስ ከማን ይማራሉ? ታረቁ፣ ይቅር ተባባሉ። አንዳችን ከአንዳችን ጋራ አንዳችን ለአንዳችን ዝቅ እንበልና ብንትታረቁ ዴብዬ ለማለት ነው። በብዙ አክብሮት ነው ግን ይሄንን የምለውና ማናችሁንም እበልጣችኋለሁ ብዬ ለመከር ብዬ ሳይሆን እንደ አንዲት እህት ለመናገር ያክል ነው። እኔ ይቅርታ ካስቀን ግን ማንሽ አንቺ አይነት ነገር እንዳትሉኝ በብዙ ግን ስለምሳሳ ነው። አዘ ክርስቲያን እህታችሁ ይሄንን ለማለት ነውና ብትስማሙ ሌላ አላማኝ ዴብዬ አንተ ብለው የለትላንትና የማያምኑ ሰዎች እየሳቁብን ስለሆነ ማለት ነው። አመሰግናለሁ ጊዜያችሁን ስለሰጣችሁኝ። እሺ እግዚአብሔር ይባርክሽ ተሰብለ። ልክ ነሽ። መሆንም ያለበት እንደዛ ነው። እንግዲህ ዝቅ ማለት እና የክርስትናን እንትን በሚያስጠብቅ ሁኔታ በመነጋገር ምታማ አይደለሁም። እዚህ ቲክቶክ ላይ አሁን ሀት ያደረገን እኔ ያለሁበትን ቸርች እኔ ምን አገባኝ አይ ዶንት ኬር አንተ ስላለበት ስላለ ነው የኔን ቸርች እንትን ስላለ ነው እንትን ያደረገኝ ማለት ነው እንጂ በጣም ትክክል ነሽ። እንደገናም ጥላቻም የለኝም በማንም ላይ እንትንም የለም። ትምህርቱ ትክክል አይደለም ብሎ ስለተናገረ ቤት ከፍቶ ያ ትምህርቱ ትክክል ያልሆነበት ምክንያት አንድ በአንድ አሳየኝ። ምክንያቱም እኔ ይሄ በስነ መለኮት የተማርኩት የምናስተምረውም ነው። ይሄ እዚህ ያሉት በሙሉ ሉትራኖች ይሄንን ያውቁታል። ስነ መለኮትን የተማረ ሉትራን ሁሉ የሉትራንን ነገረ ድነት በደንብ ያውቀዋል። እና የቱ ጋ ነው ትክክል ያልሆነው? የሉትራን ትምህርትም አይደለም ብሎ ስላለ የቱ ጋ ነው ትክክል ያልሆነው? እዛ ላይ ነው እኔ ፎከስ ማድረግ የፈለግኩት የነበረው እና ሳይታሰብ አሁን እዚኛው ላይ ስንገባ የኔን ቸርች ሲናገር ነው ማለት አይዶን ኬር አንተ ስላለህበት ሲል ጊዜ ያ ነው እንትን ያደረገኝ። ለምን ቸርቼ ነች፣ ኮንፌሽን ነው። ለእኛ ለኮንፌሽናችን ያለን ታማኝነት ቀላል ነገር አይደለም። አስል ሉትራን እና ያንን እንትን ሲል ዲስሪስፔክት ነው። እኔም ብቻ አይደለም ደሆል ሉትራንን ዲስሪስፔክት ነው ያኛው አነጋገር። ያ ነው ሀት እንደሆንና እንድናገር ያደረገኝና ለዛ ደግሞ ይቅርታ። በእኔ በኩል ምንም ችግር የለውም። ምንም ነገር ዝቅ ከማለት እንትን ከማለት ወደኋላ አልልም። ነገር ግን ትምህርታችንን በተመለከተ ስነ መለኮታችንን ቸርቻችንን በተመለከተ ማንም እንዲናገራት አንፈልግም። ማንም በስነ መለኮታችን ላይ እንትን እንዲል አንፈልግም። በዛ ነገር ላይ ድርድር የለንም።
ኔጎሼት የለንም። በፐርሰናል ካራክተር ጉዳይ ላይ ግን በሆነው ነገር ሁሉ ዝቅ ለማለት እንትን ለማለት ዝግጁ ነኝ ማለት ነው። በእኔ በኩልም ያሉ በሙሉ ከእኔ ጋር ያሉ ቲሞች በሙሉ እንደዛው ናቸው። ግን ቸርችን መናገር ስለጀመረ ዲስሪስፔክት ማድረግ ስለጀመረ ነው። ከዛ የተነሳ ነው ሀቶኝ ምንም መናገር ያለ ባህሬ በጣም ሀቶኝ መናገር የጀመርኩት እና ለዛ ደግሞ ይቅርታ። አመሰግናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ዩ ጋይስ አር ብራዘርስ፣ በአንድም በሌላ የክርስቶስ ልጆች ናችሁ ሁላችሁም። ወንድም እህታማቾች፣ ወንድም ወንድሙን ነው የሚስለው የምንሳሳለው። ዴቭም ማነው ኤፍሬም አምሹር እያዳመጥ ነው። ራሱን ገዝቶ ራስን መግዛት ጥሩ ነው። ሁላችንም ራሳችንን ብንገዛ ብንማር ብንመለስ ራስን ኮንትሮል አድርጋችሁ ብትነጋገሩ ይሄ መሳሪያ ነው። ሀት የምንሆንበትን ምናምን ነገሮች ነገር ሲመጣ አንዳችን እንሰራለን እና በአንድም በሌላም የክርስቶስ ልጆች ነን እና ኦርቶዶክስ ይሁን ካቶሊክ ይሁን whatever it is ክርስቶስን እስካመንን ድረስ እየተዋደድን በፍቅር እንማማር ለማለት ያክል ነው። ተባረኩልኝ፣ ሰላም እደሩልኝ። አዳምጣችኋለሁ ከታች ሆኜ። ቴንክ ዩ ዴቪ። እሺ ቴንክ ዩ ሰው እናመሰግናለን ዴቪ። እኔም በቃ ልውረድና ፕሬስ ኤፊ የለም ግን በውስጥ ከቻልክ በውስጥ እናወራህና ነገሮችን በውስጥ በርቅ እናደርጋለን። አይ ኖ የእሱን ፍራስትሬሽን አንደርስታንድ ያንተንም ፖይንት ኦፍ ቪው እንረዳለን። ግን ብዙ ጊዜ እኛ ምድሪቷ ላይ ያለ እያለን ስንል እኮ እያለን ያለ ነው ሉትራን ወርልድ ፌዴሬሽንን እያለን ነው። ከእናንተ አንጻር ከአይኤልሲ አንጻር ወይ ኮንሰርቫቲቭ ከሆነው ነገር አንጻር አይደለም። እና ትምህርታችሁን ቦልድሊ ማስተማራችሁን ዊ አር ሃፒ፣ እሱ ጋር ችግር የለብንም። ቅድም እንደተባለው ግን ከወንድሞች ጋር ያለን ህብረት፣ ጎን ለጎን ያለን ህብረት ግን ተጠብቆ መሆን አለበት። እና አንተ ኢንቴንሽናሊ የማታደርጋቸው ነገሮች ናቸው። ነገር ግን ደግሞ ሌሎችን ሰዎች ኦፌንድ የሚያደርጉ ነገሮች አሉ። ቅድም ኤፊ ሲዘረዝራቸው የነበሩ ነገሮች እኔ በጣም ጋራንቲ ማድረግልህ ነገር እዚህ እናንተ ከመውጣታችሁ በፊት ሉትራን ወክላችሁ ወደዚህ ወደ መድረኩ ከመውጣታችሁ በፊት እነዚህ ወጣቶች ሆል ኢቫንጀሊካልን ቸርች ወክለው ምንድነው ዲቤት ሲያደርጉ የነበሩ ልጆች ነበሩ። ቅድም እንደተባለው አንድም እናንተ የማታስተምሩትን ነገር እኔ ነገር ያለው ከዚህ በፊትም እናንተ የምታስተምሩትን ትምህርት እኮ ስለምናውቀው ነው። ዊ አንደርስታንድ ያን ቲቺንግ እናውቀዋለን። የተለየ ነገር ሆኖ አይደለም። ያንን ነገር ጠብቀን ነበር አብረን ስንሆን የነበረው። ኤኒዌይስ ጊዜያችሁን አልያዝባችሁ ፕሌስ። ግን ኤፊን በውስጥ እናወራውና ምናልባት ከቻልክ ማነው ሶሪቴ ቤት ወይ ደግሞ ሌላ ቤት በእርቅ እናደርገዋለን። ተባረክልኝ ዴቪ። አንቺውም እንደዛ ሁላችሁ ነው። ያ ሳሚ ቢሆን ደስ ባለኝ፣ ግን ኤፋ አይ ዶንት ቲንክ ሶ አሁን ዝግጁም የሆነ አይመስለኝም። የሆነ ከኛ ጋር ሰላም ለመፍጠር በተለይ ከኔ ጋር ሰላም ለመፍጠር ዝግጁ የሆነ አይመስለኝም እና ዝግጁ በሚሆንበት ታይም ላይ ቢሆን መልካም ነው። ምክንያቱም አሁንም ደግሞ እንደዚህ አይነት ኃይለኛ ሀት የሆነ ንግግር ውስጥ እንዳንገባ ዝግጁ በሚሆንበት ሰዓት ብንነጋገር መልካም ነው። አይ እኔ የሚሄድበት መንገድ አለ፣ በራሴ መንገድ በፈለገው መንገድ መሄድ ይችላል፣ ማድረግ ይችላል። እዚህ ቲክቶክ ነው፣ ሶሻል ሚዲያ ነው፣ እንትን ማለት ይችላል፣ የመረጠው መንገድ ማለት ነው። እዚህ ሁላችንም በየራሳችን በግላችን የገባ ነው። ስለዚህ ማድረግ ይችላል። አይ ስምምነቱ ይሻላል እንትኑ ይሻላል ብሎ ካለ ደግሞ ያንን በሚረጋጋበት ሰዓት ማነጋገር ይችላል፣ በሚረጋጋበት ሰዓት ማለት ነው እንጂ አሁን ላይ በዚህ አይነት ሞቲቭ ነው፣ በዚህ አይነት ቶን፣ በዚህ አይነት ዲስሪስፔክት ማድረግ እንደዚሁ ከሆነ እኔ ጋር ብቻ እኮ አይደለም የሚጋጨው፣ ከኔ ጋር ካሉት ጋር በሙሉ ይጋጫል። ከሉትራን ጋር ከመካነ ኢየሱስ ጋር በሙሉ ይጋጫል። ምክንያቱም ያ ነው እነሱንም አሁን ሀት ያደረጋቸውና አቤላን እነ ኤርሚን ሀት ያደረጋቸውና እንዲገቡ ያደረጋቸው ያ ነው። እኔን እኮ ሰው ቢናገርኝ እኔ ምንም አይመስለኝም። ነገር ግን ቸርቼን ሰው ሲናገር፣ ኮንፌሽኔን ሲናገር፣ ካታኪዝሜን ሲናገር ዝም ማለት አልችልም። እኔም ሀት እንደሆነ ያደረገኝ ያ ነው። እኔ ስለ ቸርች እንደዚህ ስለ አንተ ቸርች አይ ዶንት ኬር ምናምን ብሎ ሲናገር ያ በጣም ዲስሪስፔክት ነው። ቸርቼን ነው ዲስሪስፔክት ያደረገው እና እንደዚህ አይነት ነገር እንዳይፈጠር በሚረጋጋበት ሰዓት፣ ዝግጁ በሚሆንበት ሰዓት መነጋገሩ የተሻለ ይመስለኛል። ሳሚ አሁን በዚህ ሰዓት እንነጋገር ቢባል ሌላ እንደገና እንትን ነው የሚፈጠረው። ጥሩ አይሆንም ብዬ አስባለሁ። ሳሚ
አንደርስታንድ እሱ ከዛ አንጻር አይደለም ያለው ሰው ሚጊ በጣም ይቅርታችሁ ልወጣ ስለሆነ ከዛም አንጻር አይደለም አንተን ዲስሪስፔክት ለማድረግ ወይም ደግሞ ቤተክርስቲያኒቷን ዲስሪስፔክት ለማድረግ አይደለም። አይ ዶንት ኬር ያለው አንተ እያወራህለት ያለው ስለ ኤልደብሊውኤፍ ማነው ስለ አይኤልሲ ነው እሱ እያወራ ያለው። አይ ቲንክ ስለ ኤልደብሊውኤፍ ነው እያወራ ያለው ምድር ላይ ያለችውን ቤተክርስቲያን። ከዛ አንጻር ነው ነገሮች ለዛ ነው መጀመሪያ ረገብ ብለን ኢጓችንን ትተን ፕራይዳችን ትተን ከዛ በኋላ እንነጋገር ስለ ነበረው እና ኤኒዌይስ የጠፋው ነገር ጠፍቷል። ግን አንተም ጋር ያሉ ልጆች እና አቤላንም ጨምሮ እና ኤርሚንም ሁሉንም ጨምሮ አንተ ሞዴላቸው ስለሆንክ ነገሮች እንዲያረጋጉ የትም ቦታ ላይ እሳት ባይፈጠር በቃ አንዳንድ ነገሮችን ቶሌት አድርገን እንትን ማለት መቻል በፍቅር መሸከም መቻልን መቼም ስለማወቅ ነው ዴቫ። ይሄ ብዙ ዓመት ነው ማለት ረጅም ጊዜ ነው የምንተዋወቀው እና የነበረህን ያን ፐርሶናሊቲ በጣም ስለማውቀው ነው። በጣም ቅንህ ምንም ነገሮችን ሰዎችን ለመጉዳት የምትሄድበት መንገድ የለም እና ከዛ አንጻር እኛ ደግሞ ያንግ ነን። አሁን እዚህም ኤርሚም ማነው አቤላም ያንግ ስለሆንን ቶሎ እንትን እናደርጋለን እና ብቻ ወይስ አንተ ነገሮችን አብረድ እናንተ ጋር ያለውን ነገር ከዛ በፍቅር በውስጥ ልናወራለን። ዴቫዬዋ ተባረኩ፣ እግዚአብሔር ይባርካቸው። እሺ ቴንክ ዩ ሳሚ። አይ ቲንክ ረጅም ሰዓት ጠበቅኳችሁ መሰለኝ። ይሰማል ሰሙ። አሁን ጥያቄና መልስ ቢቀር ጥሩ ነው። ዴቭን ቢዘጋ ጥያቄና መልስ ሳይሆን እሱ ከተነሳማ አሁን የሚቆም ነገር ላይሆን ይችላል እና ጥያቄን እኔም ጊዜ ስለሌለኝ ጥያቄን በውስጥ መስመር ስለጻፍኩለት ዴቭ ይመልስልኛል። አይ ቲንክ ከሱ ጋርም ዲስከስ ማድረግ ስለምፈልግ ነው እንዲሁ ቲክታክ ላይ ሳይሆን በውስጥ መስመር ማውራት። እንዲህ በውስጥ መስመር ብናወራ እኔ እንደዚህ ይሄን እመርጣለሁ። እዚህ ማህበራዊ ገጽ ላይ እየወጣን ሁላችንም ስሜታችንን የምንገልጽ ከሆነ ከእግዚአብሔር ቃል ይልቅ እኛ የሚለው ነገር እየጎለበተ ስለሚመጣ እኛን የሚለው ስሜት ደግሞ እኛም ብቻ አይደለም ብዙዎችን ይዞ ሊጠፋ ስለሚችል ሁላችንም ዴቭ አለ አይ ቲንክ በጣም የተረጋጋ ሰው ነህ። ብዙ ቪዲዮዎችን ብዙ ጊዜ አይልሃለሁ። በጣም ደስ የሚሉ ኢሹዎችን ራይስ ታደርጋለህ። እንዲህ አይነት ኢሹዎች ሲነሱ ደግሞ በመካከል ላይ ያለመግባባት ሲፈጠር በውስጥ መስመር ቴሌግራም ድረገጽ ክሬት አድርጎ መነጋገር ካለብንም ጥግ ድረስ ቴሌግራም ድረገጽ ላይ ቪዲዮ ኮንፈረንሲንግ ሊሆን ይችላል፣ ብቻ የሆነ ነገር በቮይስም ሊሆን ይችላል። እንዲህ አይነት ነገርን ሪዞልቭ ማድረግ ብንችል፣ ምክንያቱም ሁሉም እዚህ ፕላትፎርም ላይ እኔ አሁን ስፒሪቱን እንትን ኢቫሉዌት ሳደርገው ጀስት ሳሚ በደንብ ብሎታል። ብዙዎቻችን ኢጎሴንትሪክ እየሆንን ነው። ምንድነው እኔ የሚል ስሜት ካለ ማንም ማንንም ሊረዳ አይችልም። እኔ ሲል እኔም እኔ እላለሁ፣ ሌላውም እኔ ይላል። እኔነት ደግሞ አንድም ቤት ሊገነባ አይችልም፣ ወይም ጥሩ የሆነ ህብረትን ሊፈጠር አይችልም ከመከፋፈል ውጪ ወይም ከመከፋፈል ውጪ። ስለዚህ ዴቭ ይሄን አሳይመንት ይዘ ብትሰራበት፣ ምክንያቱም ስፒሪቹዋሊቲ ማቹሪቲ ነው። ያው መንፈሳዊ ስንሆን ማሹር መሆን አለብን፣ በጥበብ ማድረግ አለብን። ባላመኑ ሰዎች ፊት እንዲህ አይነት ነገሮች ቢቀሩ ብዙዎች ያላመኑ አሉ። ያው ስንወጣ ክርስቶስን ልናሳይ ብንወጣ በክርስቶስ ኢሹ ላይ ዲስከስ ብናደርግ አይ ነው የሚነሱ ኢሹዎች በጣም ይረብሻሉ። እኔ ቅድም ራሱ እንትን ብዬ ውስጥ መስመር ይጻፍኩልህ ነበር እና ብዙ ዲሌማ ውስጥ ገብቼ ነበር። ከሁለቱም ሳይድ የሚነሱ ሀሳቦች ትንሽ እኔ ጋር ግጭት ፈጥረው ነበርና ይሄን ነገር በውስጥ እንትን ብያለሁ። ሌላም ፈርዘር እንትኖች አሉ፣ ጥያቄዎች ይኖሩኛል፣ ካንተ ጋር ሰፊ ጊዜ ይኖረኛል ብዬ ውስጥ መስመር ተስፋ አድርጋለሁ። እርግጠኛ ነኝ ወጥቼ ሚዲያ ላይ ካንተ ጋር በዚህ ልክ አንድም ጥሩ እውቀት አለ፣ በእድሜ የሚበሰልክ ነህ፣ በጣም ትልቅ ሰው ነህ እና ከመጣህ ጀምሮ እከታተልሃለሁ፣ አያለሁ። ብዙዎቻችን ደግሞ ሞዴሎቻችን ቢሆኑ አንዳንድ ሰዎች፣ ምክንያቱም የተረጋጉ ሰዎች ያስፈልጋሉ። ነገሮችን የሚያሰክኑና የሚያበርዱ ሰዎች እዚህ ሚዲያ ላይ ያስፈልጉናል እና በዛ ልክ ነው። ሌሎች ደግሞ ሰሙ ለምትሉ ጌታ ኢየሱስ ክርስቶስ በጣም ይወዳቸዋል። አረፈደም፣ የመዳን ቀን ዛሬ ነው። ወደ ክርስቶስ ኢየሱስ የመጨረሻ ጥሪ ይሄ ነው። እግዚአብሔር ያክብራችሁ። ዴቪዬ ሁላችሁም እግዚአብሔር ያክብራችሁ። ቴንክ ዩ። እሺ ሰሙ ቴንኪዩ በጣም እግዚአብሔር ያክብርህ፣ ተባረክ። ጆ ድምፄ የሚረብሽ ቦታ ላይ ነው ያለሁት፣ ግን ስለምን በላችሁ ብዬ ነው።
ነበርክ ጦርነቱ ላይ ፍንጥርጣሪው አላገኘህም? እኔ መጨረሻ ላይ ሼር አድርገውልኝ እኮ እያየሁ መጨረሻ ላይ ነው የገባሁት። ሀኒቾና ጀርሚ በቃ ያስጨንቋቸዋል፣ እድል እንኳን ሳይሰጧቸው አንዱ ያወራል ሌላው ይከተላል። የት ነው የምትለኝ? የትናንትና ማታውን አይደለም አሁን እዚህ የነበረውን ጦርነት ነው የምልህ። ኧረ በጌታ ኧረ ብዙ ነገር አልፎኛል እኔ አላየሁም ማለት ነው። አምልጠዋል። በቃ በጣም ኃይለኛ ጦርነት ነበር። የትናንትና ማታ ነበር የሰማሁት እነ ካሎራው ቤት ማለት ነው ጎን ያለው ልጅ አምልጠዋል ጆዬ በጣም እናወራለን ወይ በውስጥ ያለ ባህሬ እኔ ራሴ ሀት ነው የሆንኩት። ቸርቼ ስትነካ ሀት ነው የሆንኩት። ኤርሚ ሀኒቾ የምትናገሩት ካለ? ዴቭ አሁን የምለው ነገር የለም። ደህና ደሩ ነው የምለው። ጨርሱ። የቃውን መስማማቱ ይቅርታ መባባሉ ሲባል ዴቭ የተናገርከው ትምህርት የሉተራን ትምህርት አይደለም። በዚህ ጉዳይ ነው እንደ ይቅርታ የምጠይቀው ወይስ በምኑ ነው ይቅርታ የምጠይቀው? አይ በትምህርቴ ጉዳይ ላይማ በሞቴ ነው ስሞት ነው አይደረግም። እሱ ትምህርታችን ላይ ንቅንቅ አንልም ሉትራኖች እኮ። አሁን ካዲያ እንደዛ ከሆነ ይቅርታ የምጠይቀው በምንድን ነው? እንደውም እላፊ ቃላቶችን አንዳንድ ይቅርታ መጠየቅ ካለበት ከሌላ አካል ይጠየቃል እንጂ ምንድን ነው የሚጠየቀው ጥያቄ? ሰውን ለማስማማት እየተጋጋጠ ነው። እኔ አሁን ትናንትና ቤት ከፍቼ ሀኒቾም ነበረች። እንደውም ዴቭ ልክ ነው ከራሱ አይደለም ትምህርቱ ከሆነ እንደውም ሰው ትምህርቱን አውቆ ሉተራን የሚሆን ሉተራን ይሆናል፣ ጴንጤቆስት የሚሆን ጴንጤቆስት ይሆናል። በቃ እዚህ ገበያ ነው፣ የሚሸጥ ይሸጥ፣ የሚገዛ ይግዛ። ሌላ ነገር እኮ የለውም። አሁን ይቅርታ እንባባል የሚባለው ነገር ነገ የአንተን ትምህርት ላታስተምር ነው? ከፋፍለሃል። ለመከፋፈል ነው የመጣኸው ወይስ ለምንድን ነው? ወይስ እውነተኛውን ትምህርት ይዘህ ነው የመጣው? የሉተራን መሬት ላይ እንደውም አንዳንዶቹ ገብተው መሬት ላይ ያለችው ሉተራን አይደለችም፣ እነዚህ ለመከፋፈል ነው የመጡት፣ ባጃጅ ማይሞሉ ምናምን እያሉ ነበር። በቃ እና ምንድን ነው ዓላማው? እውነትን ለመከፋፈል ከመጣ ይቅርታ መጠየቅ አለብን። ግን ትምህርቱ የሉተራን ከሆነ ይቅርታ መጠየቁ ምንድን ነው ያስፈለገው? ጥያቄ እሱ ነው። ዴቪ እንደው አጥፍቼ ከሆነ ይቅርታ አድርግልኝ። አይ ትክክለኛ ጥያቄ ነው። በትምህርታችን ላይ የመሬቷ የምናምኗ የሚሏቸው የፖለቲካ ነው። ምክንያቱም አሁን እዚህ ከኔ ጋር ያሉት መሬቷ ላይ ያሉ አገልጋዮች ናቸው። አንዳንዶቹ በመሪነት ደረጃ ያሉ ናቸው። አሁን እነ ኦግስቲንን ብታይ፣ እነ ጆን ብታይ፣ እነ ጀስትን ብታይ መሬቷ ላይ ያሉ ናቸው። እኛ ውጪ ስላለን ነው አይደለ እንጂ ውጪ ያሉና ኢትዮጵያ ያሉ ቢባል ኦኬ። ግን መሬቷና የእንትኑ የሚሉት ያ ፖለቲካ ነው። ምክንያቱም እነሱ መሬቷ ላይ ያሉ ናቸው። መሬት ላይ የምኖረው ዴቭ፣ ማርስ ላይ የሚኖር ሰው የለም። እኔም ይኸው ቤት መሬት ላይ ያ ኢትዮጵያ። እሺ ዴቭዬ፣ እሱ ይቅርና ካዲያ ይቅርታው ለምንድን ነው የሚያስፈልገው? ይቅርታ ተባባሉ። እንዲህ አልተጣላችኋ? ፐርሰናል ያታቅ አይደለ? አልተፈነካከትም፣ ሰው አቢዩዝ አልተደረገ። ይቅርታ የምጠይቀው በምንድን ነው ካዲያ? ያ ልመጣልህ ነው። ትምህርታችን ላይ ያስተማርነው ትምህርት የሉትራን ትምህርት ነው። ይህንን ስናስተምር ትክክለኛ የሉትራን ትምህርት ባናስተምር ኖሮ፣ እኔ ስናገር የሉትራን ትምህርት ባልናገር ኖሮ እዚህ ያሉት ቴዎሎጂያን ናቸው። ጆ ቴዎሎጂያን ነው፣ ጀስት ቴዎሎጂያን ነው፣ ኤርሚ ቴዎሎጂያን ነው፣ አቤላ ቴዎሎጂያን ነው። እንዳለ እዚህ ያሉት እነ ቅዱስ ምናምን አብረውን ያሉት በሙሉ ቴዎሎጂያን ናቸው። የሉትራን አስተምሮ ባልናገር ኖሮ እነሱ ራሱ ዝም አይሉኝም ነበር። የሉትራን አስተምሮ የምንናገረው ኮንፌሽናችን እንደሚለው ካታኪዝማችን እንደሚለው በስነ መለኮቱ እንደተማር ነው ማለት ነው። ያንን ነው የምንናገረው እዚህ ቦታ ላይ ኦኬ። ስለዚህ ትምህርታችን ሁላችንንም የሚያግባባ ሁላችንም የምንስማማበት አንድ ኮንፌሽን የያዝን ሰዎች የምናቀነቅነውን ትምህርት ነው የምናስተምረው። በትምህርታችን ጉዳይ ላይ አንድም ይቅርታ የሚያስጠይቅ ነገር የለንም። ትምህርታችንን ያስተማርነው ትምህርታችን ነው፣ እንቀጥላለን። ትምህርታችን ላይ ምንም እንትን የለንም። ትንሽ እንኳን እንትን የምንልበት ነገር የለም። በትምህርታችን ላይ ኔጎሽዬሽን የለም። የሆነ ድርድር እናድርግ የሚባል ነገር የለም። ትምህርታችን ነው። ነገር ግን ይሄ የካራክተር አሁን ችግር ካለ ፐርሰናል ነገር ካለ
ለምሳሌ አሁን እኔ ቅድም ቸርቼ ሲነካ ሀቶኛለሁ ያለ ልማዴ ማለት ነው። አሁን ሀት ለምን ሆንክ በዛ ጉዳይ ከተባለ ይቅርታ በዛ ጉዳይ ላይ ለመጠየቅ ምንም እንትን የሚለኝ የለም፣ ሀት የሆንኩበት ምክንያት ቢታወቅም ማለት ነው። ከዛ ውጪ ምናልባት አሁን ቅድም ያነሳቸው ያኛውን ለጠፍክ ምናምን ያለው ኢንቴንሽኑ ሌላ ነው፣ ሳሚ እንዳለው ነው። እኔ በጣም አስቆኝ ነው እነሱ እንትን ያሉትን እንደገና ሪፖስት የሚሰራ ከነ ፕሮሲጀሩ በጣም ነው የሚገርማቸው። ምን እንደሚጻፍበት ምን እንደሚባል ሁሉ አለ። ስለ ቁርባን ነው እያወራ ያለው። ቁርባን እንዴት አድርጎ እንደሚሰራ እንዴት መሰዊያ ላይ እንደሚቀርብ ሉተራውያን የሚያደርጉት ነው። እንዴት አድርገው እንደሚሰጡ ኦልሞስት የኦርቶዶክስ አይነት ተመሳሳይ ነገር እያመጡ ስለዚህ እቺን ነገር እንቀጥለዋለን። ስማ በለ ተቀበል። የማን ቤተክርስቲያን? የቅዱስ ሉቃስ ቤተክርስቲያን። የማን? የሉተራውያን። የምን መጽሐፍ ነው? አልተር ጋይድላይን ነው ይሄ። አልተር ጋይድላይን ማለት መመሪያቸው፣ የሉተራውያን መመሪያ 2021 ያወጡት ነው። ይሄ ደግሞ በቅዱስ ቁርባን ላይ ያወጡት ምን አይነት ነገር ነው የሚል ነው። ትቀጥላል። ጊልድ እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ እንዴት አድርጎ ጊልድ እንደሚያደርጉት እንዴት አድርጎ እንደሚሰራ ከነ ፕሮሲጀሩ አልተር ጋይድላይን ፕሮሲጀር ማኑዋል ነው። ትክክል። ስለዚህ ምንድነው ቁርባን? አሁን ለምሳሌ የፔኔኮስታል ኩኪስ እና ቪምቶ ከውጪ ነው የምትገዛው፣ የሚሸጥ ነው የትም ሱቅ የምታገኘው። ከሱቅ ተገዛለህ፣ ታመጣለህ። ህፃናት ሴቶች ምናምን ተደርድረው ይሰጡሃል። እሱን ቪምቶዋን ቀጭ ታደርጋለህ። እኔም ስጠጣ አይታችሁኛል። ቀጭ አድርጊያለሁ፣ ጠጥቻታለሁ። ቪምቶዋንም ምናምን ላስ አድርጊያታል። እኔ እንዲያውም ሳላርፈው ማለት ሲሉ ገለብኳትና ይዘህ ቁም ስባል ላፍኩት፣ በላሁት ቀድሜ። ለካ ጸሎት ይደረጋል ለካ አላርፍልህ ሰጡኝና ምናምን ብዬ ላትኩትና የምትበላዋል ኩኪሷን ነገር ላጣረኳት። ከዛ መጸለይ ጀመሩ። እኔ ከበላው እዛ ቢምቶና አንድ ላይ ምናምን ነገር ሸዋ አረኳት። ችግር የለውም ብራት። ጌታ ወይ አንተ እኮ እኔንም ትምራለህ። እኔንም የሚምር አምላክ ነው። አይደንቅም? ቤተሰብ ጌታን ነው የምላችሁ። ሰጡኝና አሁን በብዛት ፔኔኮስታል እያስተላለፍኩት ያሉት እኔ ኦርቶዶክስ ከመሆን ጾታ ቀይራለሁ ያልኳትን እያንሸራሸሯት ነው በየቦታው እያንሸራሸሯት። እንዲያው የሆነ የአበሻ ቀሚስ አድርገውልኝ ሹሩባውን ላድርገውልኝ እየፖሰቱኝ ነው እንደዛ በነገራችን ላይ አንድ ሰው ላመሰግን ፈልጋለሁ። የፈለገ ልዩነት ቢኖረን ዘመድኩን በቀለን አመስግኑልኝ። ዘመድኩን በቀለ ዋልድባ ገዳም ለተራቡ በጣም በትራንስፖርት ችግር ለሚሰቃዩ አባቶች ሶሻል ሚዲያ ላይ 14 ሚሊዮን ብር አሰባስቦ የሆነ ትራክ ተገዝቶ ውሃ ማመላለሻ ምናምን
እንዲያገኙ አድርጓል። ስለዚህ ዘመድኩን በቀለ ከነ ምናምኑ ይሄን ቅዱስ ስራ ሰርቷል። 14 ሚሊዮን ብር አሰባስቦ ምን አድርጓል? ፋንዬ እና 14 ሚሊዮን ብር አሰባስቦ አባቶች ዋልድባ ገዳም ጸሎት የሚያደርጉ አባቶች፣ መነኮሳት፣ እናቶች እዛ ላይ ያሉትን ምን እንዲያደርጉ ያንን እፎይ እንዲሉ አድርጓል። እና ትልቅ ስራ ነው። ትልቅ ስራ ነው። እና ከዚህ በፊትም በተለይ እንደዚህ አይነት ነገር ላይ ዘመድኩን ጎበዝ ነው። በጣም በገንዘብ በኩል እኔ አምነዋለሁ። አንዳንድ ለቢኒ ቢልጮ ከሸወደ ውጪ ዘመድኩን እኔ ራሱ ተናግሯል። ቪዲዮም አለኝ። በቃ ለምንድን ነው አንተ ቤት ራሱ የማይገዛልህ? እዛ ሀገር ስራ የለህም። እንዴት እንደምትተዳደርም አላቅም። ባለቤት አለች፣ ልጆች አሉ። ስለዚህ የሆነ ቤት እንኳን አሰባስበን እንግዛልህ ስለው ዮኒ ማኛ እንዳታደርገው በፍጹም አይሆንም ያለው። በፍጹም አይሆንም። በቃ እግዚአብሔር አለ፣ ምንም አያስፈልግም። እኔ ለሀቅ ብዬ ነው እምሰራው እንጂ ከምንም ጥቅም ጋር የተገናኘው ሰው አይደለሁም ብሎ ጥቅም እንደማይገዛው አሳይቶኛል። እና በዚህ ሀቁን መሰክርለታለሁ። ስለዚህ ይሰርቃል፣ ዘመድኩን አይሰርቅም። ያታለለበት ጊዜ አለ። አዎ ቢኒ ቢልጮ ነጠላ እየለበሰ አታሏል። እኔ ግድንግድ መስቀል የሚያደርግና ነጠላ አድርጎ አንድ ጥቅስ ሳይጠቅስ የሚዘባርቅ አላምንም። እኔ መዝሙረ ያሬድን የማምነው መጽሐፍ ቅዱስ ይገልጣል። ዘማርያምን የማምነው መጽሐፍ ቅዱስ ይገልጣል። እንዲሁም ደግሞ ነጠላ ሳያደርግ የሚያስተምር እፎ የሚባል ወንድም አለ። ይሄ ነጠላ አድርጎ ዝም ብሎ እንደዚህ ለበረከት ተብሎ ምናምን